ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የራህመት ያይቋ ቤተሰቦች እንዲሁም ሰላም ብያለሁ። ክርስቲያኖች ወንድሞቼ በያላችሁበት እንደ ሰዓት አቆጣጠራችሁ ሰላም ብያለሁኝ። ዛሬ እንጀራ እየጋገርኩ ነው በማዲያም ኩሽና። ቤተሰብ ሞሰብ አለ ዝጋ እዚህ ሞሰብ አለ ፌስታል አልብሼዋለሁኝ። እዚህ ደግሞ ሰፌድ ያለ ሰፌዱ ላይ እንጀራ ወጥቷል ማለት ነው። ቤተሰብ ይሄ ሰፌዴ ነው። እንጀራይቱ ግን ትንሽ ነች፣ ምጣዷ ትንሽ ነች መሰለኝ። በዚህ መልኩ እየጋገርኩ ነው፣ እንበላለን ማለት ነው። እናማ ቤተሰብ እንጀራውን እንትን የምጋግረውን ሁሉ እየገዛሽ ነው የምትሉ ልጆች ይኸው ምጣዴ ዝጋ፣ ይሄው ቤት ነው የምጋግረው ማለት ማርያም ኩሽና። ባለፈው የጋገርኩትን እንጀራ ምንድን ነው የጋገርኩትን ዳቦ ገዝተሽው ነው አላችሁ። እኔ የት ነው የምገዛው? ገዝቼ አላውቅም። እኔ ማለት ቤት ነው የምጋግረው እና እኔ እንትን አልገዛም ማለት ነው። አልገዛም የማዲያም ቤት ባለው የስንዴም ሆነ የምንም ሆነ ቤት ነው የምጋግረው እንጂ እኔ ገዝቼም አላውቅም ማለት ነው። እኔ ሲጀመር ሱቅ አይቀርበኝም። ያኔ ብዙዎቻችሁ ገጠር እንደሆንኩ ታውቃላችሁ። ሁለዚህም በቃ ገዝተሽ ነው የምሰራውን ሁላ ገዝተሽ ነው በቃ ባለው እሰራለሁ ማለት ነው። ባለው እና ይሄ የማዲያም ኩሽና ነው። ይሄ እንትን እየጋግረው ይሄ በእንት ሰፌድም አለ እዚህ ሰፌድም አለ ሞሰብ የሚሄው ይሄ ሞሰቤ ናት። እቺ ናት እና እንትን ማዲያም ኩሽና ነው እንጂ ገዝቼም አልገዛሁም ማለት ነው። እኔ ወራሴ አብኩቼ ያኔ ባለው ማለት ነው ቤት ባለው ማዲያም ኩሽና ባለው ጋግራለሁ። ዳቦ የሚሆን ቤት ነው የምጋግረው፣ እንጀራ የሚሆን ይሄው እየጋገርኩ ነው። እንግዲህ አልጨረስኩም ገና ጋግሬ እና ማዲያም ኩሽና መሆኑን እወቁ ማለት ነው ጋይስ። ማዲያም ኩሽና ነው ይሄ የማዲያም ኩሽና ነው። እሺ ቤተሰቦች ጋግሬ ጨረስኩኝ። ብዙ እንጀራ ጋግሬ ያለሁኝ ብዙ ነው የጋገርኩት። በነገራችን ላይ ፍሪጅ ይቀመጣል ማለት ነው። ይሄው ጋገርኩኝ። ይሄን ይመስላል እና ሞሰቤን እንዴት አያችሁት? ሞሰቡን አልወደዳችሁልኝ? ከላይ ፌስታል አድርጌበታለሁ ግን ይሄ ነጩ ምን ነው እንዳትሉ እና ታዲያ በቃ ራት ተጠርታችኋል። በቃ ስበላ አሳያችኋለሁ፣ ደግሞ ስበላ አሳያችኋለሁ። እና እንግዲህ ብዙ እህቶች ያው ተውጭ ነው የምታመጩ ላላችሁኝ ነው አሁን የቀረጽኩላችሁ። ተናቦካኩ አልቀረጽኩም፣ አልተመቸኝም። ያው ማዲያም ቤት ስንሆን አይመችንም ማለት ነው። ስለዚህ እንትን ባለፈው የጋገርኩት ዳቦ ላይ ግን ገዝተሽ ነው ቤት አልጋገርሽውም ብላችሁኛል። እንደዚህ ሊቭ ስገባም እየመጣችሁ በቃ ሁለዚህም እንደዛ ነው የምትሉኝና አልገዛሁም፣ በአጠቃላይ አልገዛሁም። አሁን የማዲያምን ኩሽና አሳይቻችኋለሁ፣ ምንም እንዲያትሉ ማለት ነው። ስጋግር አሳይቻችኋለሁ እንጀራውን በቃ ተጋግሮ ነው ቤት እንጂ አልገዛሁም ማለት ነው። ደግሞ ስበላ አሳያችኋለሁ። ኑ እንብላ፣ ተጋብዛችኋል፣ እንብላ። እሺ ቤተሰቦች እንግዲህ ምሳችንን ልንበላ ነው። የጋገርነውን እንጀራ አብረን እንበላለን ማለት ነው። ምሳ ልንበላ ነው እንግዲህ ማዲያም ኩሽና የሚገኘውን ቀይ ወጥ ተሰርቷል። እንግዲህ በየአይነት በሉት እንጀራ ይሄ ነው እንግዲህ ይሄን ይመስላል እንጀራው። የስንዴ እንጀራ እንግዲህ ማዲያም ኩሽና ያለው ነው ቤተሰቦች ማለት ነው። ያው መቼም የሌለውን ከየትም አታመጡ። ያኔ መውጣት የምትችሉ ወጣችሁ የምትፈልጉትን ማቴሪያል አሟልታችሁ ልትሰሩ ትችላላችሁ። ግን እንደዚህ ማዲያም ኩሽና ብቻ የምትገኙ ያለውን ነገር ሰርታችሁ ትበላላችሁ። ስለዚህ ምን ልላችሁ ነው፣ ቤት ያለው ማለት ነው። ቤት ውስጥ ያለውን ነው የምትሰሩት። ይህን ይመስላል እንግዲህ ቀይ ወጥ ተብሎ ቀይ ተሰርቷል። እንግዲህ ያለውን ነው ቤተሰቦች ማለት ነው። ያኔ አንዳንድ ጊዜ እኮ ደስ ይላችኋል እንደዚህ ሩዝ ከምትበሉ እንደዚህ አድርጋችሁ በሉ ማለት ነው። ቢስሚላህ እየበላሁ ነው። እናማ
ያኔ ቤት ውስጥ ያለው ማለት ነው የምትሰሩት ቤት ውስጥ ያለውን ይሄን ይመስላል እንግዲህ። ቀይ ወጥ አለ፣ ሰላጣ አለ። ይሄን ይመስላል። እየበላሁ ነው ብቻዬን። ያው ብቻዬን ነው የምበላው። ቤተሰቦች ማንም ጋር አይደለሁም። ደግሞ በቃ አትፍሩ። የምፈልጉትን ነገር ስሩ። የስንዴም ይሁን ምንም ይሁን አለ። ዱቄት ደግሞ ርካሽ ነው በነገራችን ላይ እዚህ ሀገር የምትወጡ ልጆች የምትወጡ ካላችሁ እንደዚህ ቅርብ ሱቅ ያላችሁ የምፈልጉትን በቃ የሆነ ነገሮች በትንሽ ሳንቲም ገዝታችሁ ተጠቀሙ ማለት ነው። ሰርታችሁ ተጠቀሙ። እኔ ያው ገጠር ስለሆንኩኝ ቤትም አላገኝም። ቤት ያለውን ማዲያም የምታመጣውን ማቴሪያል ነው እንትን የምሰራው። ዱቄቱም ያለ አይደለም የስንዴም ሆነ የምንም ሆነ ያለውን ቤት ውስጥ ያለውን ማለት ነው። ስለዚህ ሰርታችሁ ተጠቀሙ፣ አትፍሩ፣ ብሉ። ባይጥማችሁም ያኔ ግን ስንዴ ያው ትንሽ ብዙም አይደለም ለጨጓራ ምናምን አይስማማም። ግን ቢሆንም አናደንም አንዳንድ ጊዜ በቃ ከስንት አንድ ጊዜ ተጠቅማችሁ ደስ ይበላችሁ። ሁለዚህም ሩዝ መኮረኒ እንደዚህ ምናምን ከሚሆንባችሁ ሰርታችሁ ብሉ። ስለዚህ እንዲህ ነው መጥበሻቸው። እንግዲህ መጥበሻቸው የማይንትንሽ የማይላቸዋል እንደዚህ የነሱ ቂጣ መጋገሪያ ምናምን ብዙም እንጀራውን ላያወጣው ይችላል። በቃ ስንዴ ነው። መጥበሻቸውም ደግሞ ለእንትንሽ ላይላችሁ ይችላል። ስለዚህ በዘይት እያሰሳችሁ ወይም ደግሞ እያጸዳችሁ ማለት ነው። ከዛ በቃ ሰርታችሁ ብሉ። እንትናችሁን በቃ ስራችሁን ስትጨርሱ ቶሎ ብላችሁ ሰርታችሁ ብሉ። በቃ ሁለዚህ በቃ ሩዝ አንበላም እያላችሁ አትጎዱ። አንዳንድ ጊዜ የሆነ በቃ ዲያቦም ካለ ዲያቦም አትፍሩ። ዱቄት ርካሽ ነው። በ15 ብር በ20 ብር አለ። በቃ እንደ ደረጃው አለ። እንደ ዱቄቱ ደረጃ ማዲያም ቤት የሚሰራውን በደንብ አድርጋችሁ እንትን ታላችሁ ያኔ ምንም አይልም። ደህና ነው፣ ይሻላል ብዬ አስባለሁ እንደኔ ማለት ነው። እኔ በቃ እንጀራ ብበላ በጣም ደስተኛ ነኝ። እኔ በቃ ጠዋትም ማታም እንጀራ ብበላ ማለት ነው። ስለዚህ ኑ እንብላ፣ ምሳችንን እኔ ጋር ኑ እንብላ። ያን በቃ ሁላችሁንም ማለት ነው የምትፈልጉትን ነገር ሰርታችሁ ብሉ። ከተማ ያላችሁ ያኔ በሳምንት በ15 ቀን እንደዛ በቃ ጠልባችሁ ወይም ደግሞ ሄዳችሁ ገዝታችሁ ትበላላችሁ። ግን ማርያም ቤት በሩቅ ያለ ገጠር ያላችሁ በቃ እንድትወጡ እንትን የማይፈቀድላችሁ እህቶች እንደኔ እያደረጋችሁ ብሉ ማለት ነው። ስለዚህ ኑ ምሳ እንብላ። ብቻ እኔ በነገራችን ላይ ዛሬ ጓደኞቼም አልመጡም። ጓደኞቼ የሉም። ብቻዬን ነኝ የምበላው። ያለሁትም ብቻዬን ነው። ብቻዬን ነው እየበላሁት ያለሁትም። እና እንግዲህ ሙያ ያለላችሁ ደግሞ ያው ትናንት አሳይቻችኋለሁ። ደግሞ ስጋግር ጠልበሽ ነው ለምትሉ እህቶች አሳይቻችኋለሁ። ስጋግር ማለት ነው። ግን ሳቦካ አላሳየኋችሁም፣ ምክንያቱም አልተመቸኝም። እንደዚህ በቃ ሲጠሩ የምንስሉኝ እንትን ካሜራው ስለሚቋረጥብኝ እንትን ሳቦካ አላሳየኋችሁም ማለት ነው። ተጋግርና ስበላ ብቻ ነው ያያችሁት። ያው ስጋግር ታያችሁ፣ ያው ተቤት እንደሆነ ታውቃላችሁ። እና ቤተሰቦች ይሄን ይመስላል እንግዲህ። ከወደዳችሁት አስተያየትም ካላችሁ አስተያየት ጻፉልኝ። አስተያየት እቀበላለሁኝ። በነገራችን ላይ ጻፉልኝ። ምንም ይሁን አስተያየት የማልቀበልበት ምክንያት የለም። እና ሁላችሁንም አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱኝ።
ቤተሰብም አድርጉኝ። ቤተሰቦችን እንወዳችኋለሁ፣ አከብራችኋለሁ። ለነበረን ቆይታ አመሰግናለሁኝ።